ቤተሰብ ይላል ዛሬ የተገኘ ነው ከማጋ ነው ምን ታውቃላችሁ ስለ ሐዋሳ ምን የምታውቁት ነገር አለ እስቲ ቤተሰብ ሐዋሳ ያለውን ሐውልት አይቶም ያቀለበ አካል አብዛኛው ጥናት እንደሚናገረው ተሙዬ ውቢቷን የሐዋሳን ሀገር የጎበኙ ሰዎች ጥቂቶችና ተመርጠው ፒክ ተደርጎ የተገኘ የሚገርም ነገር ገሲ እሺ ሞዴል አሳ እንዳለ ታውቃለህ ካቶግ የምትሄድ አቤቱ መስንስከው ከይምቀት ካቶክ ነው የሚባለው ካቶግ ምንድነው ካቶግ ደግሞ በጣም አሜዚንግ ነገሩ መኪና ይዘን የምንሄደው ተከራይተናል አሁን በእንትን አይደለም እንዴት አምነው አከራዩ ግን ምን አሉኝ መሰለ መጀመሪያ ሁለት ደብዳቤ ያመጡ አንደኛው በፓስፖርት ሁለተኛው በኩላሊት ምን አንድ ደህና ቪዛ ያልተመታበት ደህና ላለው እንዴ ቪዛ የትም ያገር የሱዳን ቪዛ ያልተመታበት ዝምባም አንተ ፓስፖርት ሳይኖር ባለቤቶቹ እግዚአብሔር ይሁናችሁ ወንድማችን ነው የሚነዳው እንግዲህ የሚቀጥሉት 200 ምናምን ኪሎ ሜትርን እንጀልጠዋለን እና ሐዋሳ ሄደን ከምናረጋቸው ነገሮች አንዱ ምንድነው ቅዱስ ገብርኤል አመታዊ ክብረ በዓል አለ እነዛ ሄደንም እናከብር ይሆናል ማለት ነው ኢንጆይ አድርገን እንመጣለን ማለት ነው አብራችሁን ቆዩ ሐዋሳን ከምወድበት ትልቁ ምክንያት ምንድነው መንገዶቿ የሰው ፍቅር እውነቴን ነው የምላችሁ ፌሌቶ ለማታውቁ አሳያችኋለሁ ቀበቢትን ላሳያችሁ እንዳታሳያት እቺ ግንብራስ ምንድነው ባክሽ ወደዛ አርጊ ምንድነው ይሄ ሶፍት ለወንድ ልጅ አያስፈልግም እኛ እናለቅሳለን እንዴ ወንድ ቀበሚትን ማማን ነው የምትሄዱ ሶስት አርጉት በፈጣሪ ምን ነው ይጂ ግቢ አንኳላ ኮፈኑስ ግቢ ከተታ እኔ ነው የምነዳው ሲንጀር መኪና መሰለሽ እንዴ እና እስቲ አብረን እንቆይ ይሄ የሚኖር ህይወት ነው ለማንኛውም አብራችሁን ቆዩ ከመሸጋገሪያ ሙዚቃ በኋላ እንገናኛለን ጋይስ በሱዳን በኩል የሚወጣው ከዚህ ነው እንዴ በታዩ መንገዱ ዝግትግት ትራፊክ እዚህ ጋር አለ መንገዱ ዝግትግት ብሎ ነበር አሁን ያመለጠና አዳማን ጉባዳ ወለዱን ሻሸማኔ ቶሎ ደምቱ እንትን እንገባ ነው የክፍያ ጣቢያ የገባ ነው አያችሁ አይደል ለፔመንት ጣቢያ ማለት ነው ቁመቴ እኮ አይደርስም ወርደ ተቀበል በዛ ጠጋ አድርገው ደግሞ አጋጫው ሰላም ነው በለን አትወዳኛለች ከመቤት ጋይስ ምን አይነት ሙቀት ነው ያለው እናንተ እዚህ በስማም ወልድ ይበቃል ሙቀቱን ለመቀየር ልብሳችንን ለመቀየር ይኸው ቦዲያችንን አውጥተናል ጋይስ ቁንጣ ብናደርግ ይሻላል እንዴ በጣም ይሞቃል ሙቀን አዎ ቁንጣን ብንቀይር አሪፍ ነው አሁን ከዚህኛው ሉክ ቶታሊ ሲቀየር ታያላችሁ አሁን ያለው አውትፊት እንዴት መሰላችሁ እንደዚህ ነው ያለው አውትፊት ይሄ ነው ተቀይሮ ደግሞ ታያላችሁ ወገንታት ገና ከአዲስ አበባ ስንት ኪሎ ሜትር 30 ኪሎ ሜትር እንኳን ሄድን አይመስለኝም ግን ሙቀቱ ምንም በመነጽር ለመዘባነን አይሆን አይዞ ሹፌር ቡና እንጠጣ በእናትህ በስመ አብ አንተ በራው ነው እንዳይገሩ አርሱን ፉሌ ሐዋሳ ዳንገኔ ሎ ብረኪ ሃዶ ከዛ አንተ ከተገባኮ ለሞት ነው እንዴ የምትነዳው ፍጥነት እድሜን እንጂ ኪሎ ሜትር አውርደኝ አልፈልግም ትላለች ዝጊና ቁጭ በይ ነው ማለት ዝበይ አይምቲ ሆነ እዚህ አውላላ ሜዳ ላይ ልትጨሽ ሜዳ ይሄ ታለ ቦታ አንቆይ ሙቀት አለ ሃይዌይ ላይ ስትሄዱ ደግሞ አስይዘቁ ወደዛ አድርገው እስቲ ግይታኔ የጋረድኩብኝ አይደለም አስተሳሰቤን እየጋረድኩ ላብህን ተረግረ እንደምትበላ ሰዎች እንዲያቆሉ ስለፈለኩ ዋው ሳይጄ ብርቀሽም ግን እስካሁን ልረሳሽ አልቻልኩም በእውነት ተቀያይ ምን አምና ማልኩነን በፍቅርሽ ከኛ ወይኔ ልዩ ቀኔ ሩቅ
አዎ ባግና አዎ አልኩናይ ፊዮና ቲክቶከሯ አይደለች ሻምሳሌ ጓላስ መራ እስቲ አስመሪያንስ የት ናችሁ? ሰብስክራይብ አታረጉ ታዲያ? እንዲህ ላባቴን እንደዚህ ጠብ እያልኩ ቤተሰብ ጋር አሁን ለነገሩ ቤተሰቦቼ እናንተ ናችሁ። የነዛ ዋናዎቹ ቤተሰቦቻችንማ ወልደውን ጥለውናል። በ16 ዓመታችን ውጡ በቃ 2 ዓመቱን የ2 ዓመት ብር እንኩና ውጡ ተሰጥቷል። እንዴ አንተ እና ምን አደረከው? ማዘር 50 ብር ማዘር 32 ብር 30 ስንት ብር ሰጡኝና በሱ ተነስቼ ነው አሁን መኪና የተከራየሁት። በሉጫ እንግዲህ እንመለሳለን። በሉ ሜላት በይ እንግዲህ ሜላት በጌታ በኢየሱስ ስም አንተ ወጣ አደረከው እኮ እንትንን በልብዬ ነው እንየውና የምንገኘው ባቱ ዘዋይ ተኝቶ ነበረ። ሌላ ስንት ዲግሪ ዲፕሎም ሊሸስ እንደነበረ ቦታው ማለት ነው። ዘዋይ ስትመጡ ማለት ነው ማረፍ ያለባችሁ ቦታ እዚህ ቤት ሁሌ በቃ ሁሌ አይ በቃ ስታልፉ በጣም የሚገርም ቀዝቃዛ ቦታ ነው። ቡና ጠጣላችሁ። የወይን አይነት አለ። ማስታወቂያ አይደለም፣ አልተነጋገርንም። ከባለቤቱ ጋር አልተነጋገርንም፣ ግን ስታልፉ እጣኑ ከላይ ገቡ ረቡ ሰቡ የሚለውን ያዝልን። ግልግል ከቆቃ ነው የምትስበው። እስቲኛ ምን ቆጣ በስመ አብ ወልድ መንፈስ ቅዱስ ባርካት አሉ ይኸውልሽ ጨርሶ ወጣ አደረገው። ታየሽ? እስቲ ነገን ይልኝ እስቲ እቺ ጠንቋይ በስመ አብ ወልድ መንፈስ ቅዱስ አንቺ ሲጀምር የተገሰጽሽው አንቺ ለመናገር ማለት ነው። ሙዚቃ ግን ማለት ነው ስለምነዳ እንጂ አንድ ልኬበት ቤት ደስ ይለኝ ነበር። ከዚህ በኋላ ወንድማችን ግሰላው መኪናውን ይዛል። የቀረውን መንገድ እኔ ፈልሰስ ብዬ እሄዳለሁ ማለት ነው። እያለን እንግዲህ ዘዋይን ትተን ቀጥታ ወደ ሐዋሳ ውቢቷ ሐዋሳ እየሄድን ነው። አንተ ትችላለህ። በጣም ነው የማመሰግነው። አንተ ህይወትን ማሸነፍ ትችላለህ። አንተ ገንዘብ ልሰጠኝ ትችላለህ። ደግሞ አፍንጫ የለኝም እንዴ አንተ አልይዛለኝ ከሷ ጋር ያለው የለውም የነገረችኝ አይሩታችኝ ይልበላል አንዱ አልሰማ እኔ በሽተኛ ወሞታል የባለገር ደሳሳ ውስጥ ትራፊክ አለሳ ሲመጣ ምን ነዳነዳል። ቀን 18 4ኛ ወር 2018 ዓመተ ምህረት ጉዳዩ ወደ ሐዋሳ ሄዶ የቅዱስ ገብርኤል ዓመታዊ ክብረ በዓልን ለማክበር እንዲሁም ቤተሰብ ለመጠየቅ በሚል ተልካሻ ምክንያት ዩቲዩብ ሪአክሽኑን ባለመቅረጽ የመንገድ ላይ ብሎግ ለመቅረጽ ተገደናል። ስለሆነም ድርጅታችን ተሙ ንጉሴ የዩቲዩብ ቻናል እንዲሁም የሶሻል ሚዲያ ኢንፍሉዌንሰር ኮሚኒኬሽን ኮርፖሬሽን ባስተላለፈው ቅጣት መሰረት አንደኛ አቶ ግሴ ግስላው፣ ሁለተኛ የድርጅቱ መስራችና ባለቤት አቶ ተመስገን ንጉሴ፣ ሶስተኛ አባሪ ተባባሪ በመሆን
ጉዳዩን ስታሳልጥ የከረመችው እንስቷ ቅመሜት ሶስቱም ባጠፉት ወንጀል ተጠያቂ ሆነው በመገኘታቸው እያንዳንዳቸው ደሞዝ የሚላስ የማይቀመስ በሌለበት በራሌ እያንዳንዳቸው በነፍስ ወከፍ ገንዘብ ለግስላው እንዲሰጡ ተወስኗል። ይግባኝ መብት የለም። መዝገቡ ወደ መዝገብ ቤት ተመልሷል። ከቻላችሁ አሁኑኑ ዛሬውኑ እንድትከፍሉት በእግዚአብሔር ስም እናሳስባለን። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። በቃ ድጋሚ ምንም ጥያቄ እንዳትጠይቁ። እውነት እሺ። do you have any የምትነግራቸው ነገር? እኔና ግሴ ድርጅቱ ውስጥ በምንሰራ ሰዓት ሚካኤል ዝክር ስላለብን ለጥምቀት ነው የምንሄደውና ሁሌ ስንሄድ ምን ነበረ ፍላጎታችን? ቀጣይ አመት መኪና ይዘን ፈታ እንላለን ዊሽ እናደርግ ነበርና አንዳንድ ጊዜ ፈልጋችሁት በንጹህ ልብ ሆናችሁ የፈለጋችሁት የተመኛችሁት ነገር ሳይሳካ ይቀር። ብቻ ከናንተ በቃ ከውስጣችሁ ተመኙነት የልብ ንጽህና ነው። እንደዛ ብለን ነው የምናስብ። በቃ በሞኝነት ምንም የ4000 እና የ6000 ብር ደሞዝተኛ እያለን ነው እንደዛ እያሰብን የነበረው። ገና ትራንስፖርት ራሱ ጭንቀት በሚሆንበት ሰዓት እግዚአብሔር ይመስገን ፈጣሪ አላሳፈረንም። ክብርና ምስጋና ለሱ ይሁን። ቢሻንጉራቻ ማለት ጥቁር ውሃ ማለት ነው። ጥቁር ውሃ ማለት ደግሞ ቢሻንጉራቻ ነው የሚባለው። ይሄ ነጭ መጥቶ ካልዘገበልህ አትወድም አይደል? ቢሻንጉራቻ ማለት ጥቁር ውሃ ማለት ነው። በትርጉሙ እኮ ነው። ሻንቋር እንደ ጥቁር ያው እና ቢሻንጉራቻ ቅርንጫፍ አይ አባብ ምናምን በቃ ይሄ አይደለም። ይሄ መዝናኛ አሳ ምናምን የሚባልበት ነው። ይሄ ጥቁር ውሃ የሚባለው ይሄ ነው። አያችሁ ጥቁር ነው ውሃ። ከዛ ፊት ለፊት ላይ ስታዩ ቢሻንጉራቻ ምንድነው? አቀባበል ነው መሰለኝ። አቀባበል የተደረገ ነው እንዳልኳችሁ የቅዱስ ገብርኤል ዓመታዊ ክብረ በዓል ነው። እንግዲህ ሐዋሳ ገብተናል። እንግዲህ ሐዋሳ ገብተን አቀባበል እንኳን ደህና ቆያችሁ። ሰላም ወይ? ሰላም ነው። እንዴት ናችሁ? ሰላም ነው። ሰላም ነው። በጣም ነው ደስ የምትሉት። ታምራላችሁ። ማርያም እሺ አባቴ ኦኬ። አንድ ሰው ቋለ ሰላም ናችሁ? እንግዲህ ሐዋሳ ገብተናል። እንደምታዩት በጣም የሚያምር እንትን ያለ ነው። ልክ ከተማ ውስጥ ስትገቡ እንኳን ደህና መጣችሁ ተብለን ነፃ ውሃ ተሰጥቶን በጣም ነው የሚያምረው። ሐዋሳ ገብርኤል እንግዲህ እንሳለም እየሄድን ነው። ጠዋት ነው። ቦታውን ብታዩት በቃ ጠጠር መጣ የለም፣ አስፋልት ተዘግቷል። በጣም ደስ የሚል ድባብ ነው ያለው። እውነቱ ቅድም እንዳልኳቸው በአራቱ አቅጣጫ ነው የሚመጡት። ቁልቢና እዚህ ነው አይደል? ቁልቢና ሐዋሳ የታወቀ ነው። በቃ መንገዱ እዛ አዲስ አበባ ሃይዌይ መግቢያው ላይ እንደነገርናችሁ በጣም አብዛኛው ሰው የሚመጣው ወደዚህ ነው። ባልደረባችን ከመስገን ንጉሴ እንደተናገሩት የቀጥታ ስርጭቱን ከሐዋሳ ወደ ዲላ አርሰናል 2-1 አሸንፏል። መቅረጽ አልቻልንም። ቪዲዮ መቅረጽ አልቻልንም። መሽቶ ነው። ከዛ ወደ የሩም እኔ ወደ ሩም ሄድኩ። እሱ ቤት ፋሚሊ ጋር ሄደ ማለት ነው። እና ልብሱ የተመሳሰለው ለዛ ነው ለማለት ነው። የአርሰናል ልብስ ለምን ለበሳችሁ እንዳትሉም ቢለን ነው። አዎ ይዘን አልመጣንም። ነጠላማ መልበስ ነበር። ካንተ ጋር ሆኜማ እኔ መቀጸፋለሁ። መቀጸፌ ግድ ነው እንዴ? አንተ እኮ መጥፊያዬ ነህ። ሰው ጓደኛው መልሚያ ይባላል እንጂ መጥፊያዬ ነህ። መልማይ ሁሉም ሰው አበድሮኛል እንደ እያዩኝ ነው። ፈራው እኔን ነው። እዚህ በነገራችን ላይ ከሐዋሳ ወጣሁት ተበድሬ በጣም ብዙ ሰው ብድር አለብኝ። አልፈራም። የሐዋሳ ሱሙዳ የሚባለው ታያችኋል። እንግዲህ በዋል ፈሰስ እናሳያቸዋለን።
በኋላ ፈሰስ ምንድነው? እሺ ባቦ ሰጥ እስቲ እየገባው አይደለም ቆራርጠን ሸራርፈ ጨረስከኝ አይደለም። በኋላ ፈሰስ እኮ በቃ መባከን እንደማለት ነው አይደል? እሺ ባቦ ሰጥሰ ዝም ብለን ግምት አረ በግምት እንኳን በወፍ በረር ከተባለ በቃ በችኮላ ቶሎ አሳያቸዋለሁ። እሺ አሁን ቤተክርስቲያን እየገባን ስለሆነ እንግዲህ ቤተክርስቲያን ስንገባ ስንሳለም ምናምን አናሳያችሁም። ቤተክርስቲያኑን እናሳያችኋለን። ጸሎት ደግሞ ከእግዚአብሔር ጋር የምናወራበት ስለሆነ እኛ ዜድ ሪፖርት ከሱ ጋር ነው የምናወራውና እናንተ እስከዛ ድረስ በያላችሁበት ፈጣሪ አምላክ የልባችሁ መሻት እንዲሞላ በየእምነታችሁ ለሁላችሁም እግዚአብሔር አምላክ የልባችሁን መሻት ይሙላላችሁ። ትክክል። ለሁላችሁም ደግሞ ዛሬ እንጸልይላችሁ መልካም ነገር ሁሉ ለሁላችሁ አብሽር አሜን። ብቻ ሁላችሁ በየእምነታችሁ ኦርቶዶክስም ፕሮቴስታንትም ሙስሊምም ብትሆኑ በየእምነታችሁ የልባችሁ መሻት ደጉን ያሳካላችሁ ፈጣሪ ይስማችሁ። እውነት ለስለት የሚገቡ ጃንት ህፃንና ዘቢ የቤተክርስቲያን አልባሳትና ገጸ በረከት በጅምላም ሆነ በችርቻሮ ይዘንላችሁ ቃል በተጨማሪ በሙቀቱ ነው እንደዚህ ረሃብ ይዞ የምኑን እንትን ነው የምትለው? ምንም እንትን አንድ ድል እንትን አልፈል ፎከስ አድርገዋል እንዴ? ፎከስ ሰርተበት ነው። ተናገር እንጂ ምን ይዘጋል? ሁለት ቀን ሊሆን ነው ሳልበላ Belema, Sidama, Belem, Yisafekbish, Pulebele, George, Awasa, Belema, Sidama, Belem, Ubetish Belem, Bekan Bedelem, Awasa, Belema. Sidama Belem Selam Asmam Pulem Dashelan Awasa Belema Sidama Belem Smart Matawet Svetebu Chawat ይሁማ ምን እንደተፈጠረ ልንገራችሁ። አለቃችን ነበሩ። ድርጅት እንሰራለን ባልናቸው ሰዓት አለቃችን ነበሩና እዚያ ሐዋሳ ላይ ስንዝናና እናገኛቸው መሰለኝ። አሁን ጨዋታችን ተጠፋ። ምን እናወራ? አለቃ ነው። የደሞዝ ቅጣት እንዳይደርስብን አፋችንን ያዘ። ጋይስ ይኸው እንደተጠበቁ አልቀረም። መጥቷል። ፋይናሊ መጥቷል። ለእናንተ ሲመጣ ያላሳየ ነው። በምን ምክንያት ነው? በረሃብ ምክንያት ነው። እንግዲህ ከረጅም ጊዜ በኋላ አለቃችንንም በማግኘታችን የተሰማንን ልባዊ ደስታ ልናሳውቃችሁ እንወዳለን። በስራ ላይ ራሱ በነበረበት ጊዜ በቃ ስራ በደንብ ጠንከረን እንድንሰራ ነበር የሚያደርገን። አሁን ደግሞ ስንበላ ጠንከረን እንበላ ቤተሰብም ጭምር ነው። አለቃ ብቻ አይደለም። ከታዋቂ ቲክቶከር ጋር መምጣት እኔ ሳልከፍል መብላት ደግሞ አሉ። እናመሰግናለን። ለማንኛውም መርሃ ግብራችን እንደቀጠለ ነው። አሁን ደግሞ የችግኝ ተከላ አለ። ወደዛ እያመራን አኒ ብሎ ዋጃማሬ ነክ ተጭጣ ቶምነ ምትል ወቅ ካዳኒ ደንተ ዞነ ጣሎጣ ቡኒቶ ጥራታ ከጣቡና ሀቋ ጀማሬ ነው ኦኬ እትል ባለ ታይቶ ሄሬከት አለ ተሙኑ ጉሴ አስተረጎማል። ሁሉም ነገር በጥሩ ሁኔታ እየሄደ ነው። ስራ ሰዓቱን ስነ ስርዓቱን ይዞ እየሄደ ነው። አሁን እንኳን ለታህሳስ 19 ለሚከበረው የቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም አደረሰን እያለን አሁን የምንገኘው ሐዋሳ ነው። ይሄንን ይከራሴ አላዋጣም እና
አሁን ችግኝ ተከላ ስነ ስርዓት አለብን። እሱ ችግኝ ተከላውን ከሚመለከተው ባለድርሻ አካላት ባለድርሻ እና ቱ ቢ ኮንቲኒው አና ይተነ እኔ የምለው ቪዲዮ አየለ ማንነን ይተማን ሰብስክራይብ እኔ የምለው ይሄንን ቪዲዮ የዩቲዩብ ሰብስክራይብ አድርጉ። አሁን የምንገኘው ማርቲን ላውንጅ ነው 05 ሌክ ቪው ጀርባ ሐዋሳ መታችሁ ፈታ ማለት ከፈለጋችሁ እዚህ ቤት ውስጥ ስፔሻል ውጭና ጽድት ያሉ ቡና ከጭስ ጋር አለ። መታችሁ ብቻ ተጋበዙ። የት ካላችሁ 05 ገባ ስትሉ ሌክ ቪው ጀርባ ከለዚህ ጀርባ 05 አካባቢ ከመጣችሁ ማርቲን ላውንጅ የሚባለው ቤት ሳትጎበኙ እንዳትሄዱ። ወገን ሰዓት ይላል ህዝብ ሰዓት ስንተኛ ቀን መሆኑ ነው? ዛሬ 3ኛ ቀን ነው። ሰርድ ፐርሰን ሲንጉላር 3ኛ ቀናችን ሆኗል በሐዋሳ ላይ። እንግዲህ አሁን ወደ መመለሱ ያን ነው። ትላንትና ብዙ ቦታዎችን ዞር ለማየት ሞክረን ነበረ፣ ግን ለመቅረጽ የሚሆን ስፓት አላገኘንም። ምክንያቱም ምን መሰላችሁ? ትላንት በጣም ግርግር ነበረ፣ እጅግ በጣም ግርግር ነበር። ለመቅረጽ አልተመቸንም። ለእናንተ ብናሳያችሁ ራሱ ጭራሽ የሚያስጨንቅ ነው። ያስጨንቃል። ሪላክስ አታደርጉበት። ሲዳማ ቤሌም ይሰፈረክብሽ ሁሌ በልጆችሽ ሐዋሳ ቤሌማ ሲዳማ ቤሌም ውበትሽ ቤሌም በቀን በጨለም ሐዋሳ ቤሌማ ሲዳማ ቤሌም ሰላም አስማም እንዲህ እያለን እንግዲህ ቪዲዮአችንን ወደ ማጠናቀቅ ደርሰናል ማለት ነው። ቤተሰብ እንመለስ ነው። በነገራችን ላይ መኪናችን እቺን ትመስላለች። ከፊት ለፊት አላሳየናችሁ የተከራየናት። ለማንኛውም ያሪስ ሴዳን እግዚአብሔር ያክብርህ። እውነት አምነህ እውነት ሌላው እኮ አይደለም ለሰው ልጅ መታመን በገንዘብ የሚገዛ ነገር ሻንሲውን ቼክ አድርጎ ግስት ሲነዳው ትንሽ 42 ጫማ ቁጥር ገዝቼ ነው አድርጌ የነዳሁትን። ጨፍልቆታል ማለት ነው ኦልሬዲ። ስለዚህ በቃ እናመሰግናለን ጋይስ። ያለውን ነገር አሳይተናችኋል። እንግዲህ ስንዞር የነበረው ነገር ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ ማድረጋችሁን እንዳትረሱ። ይሄ ፖላይትሊ ነው ጠይቃችሁ፣ ምክንያቱም ላይፋችን ስንደሰት የተደሰትንበትን ስናለቅ ስናነባ አብራችሁ አንብታችኋልና ሰብስክራይብ እና ቴንክ ዩ እንወዳችኋለን። ቤቱን ሰብስክራይብ ማድረግ እንዳትረሱ፣ ላይክ ማድረግ እንዳትረሱ። ማፊ ሙሽክላ ሰበቅ ተሙስጠኒ ያ ሀቢቢ አንተ ለሀቢቢ የድሮ እንዴት መሰለ አሁን ይሄ ኖርማል የወጠጤ አቀራረብ ይባላል። ኖርማል ደግሞ ይሄ በትምህርት ነው የሚመጣው። ታይታገዘው እሺ ጨረስ ናግባ እንዲህ እያለን እንግዲህ ፕሮግራማችንን ወደ ማገባደዱ ደርሰናል ማለት ነው። አብራችሁን ስለነበራችሁ ከልብ እናመሰግናለን። ይህ የሚኖር ህይወት ነው። ቆልቶ ነው እንደ ጠቆርክ ነጭ የወለጋ ሰሊጥ በአሁኑ ሰዓት እየተሸጠበት ያለበት ሁኔታ ወቄት ወርቅ በአሁኑ ሰዓት እየተሸጠበት ያለበት ሁኔታ አለ። እንግዲህ ሁሉንም እያየን ነው ማለት ነው። ወዳችኋለሁ። ይመቻችሁ። ሁሉም እንደ ቤት ሲያደንቅ ሰማ። እስቲ ልሳማችሁ አንዴ ኑ እስቲ ኑ እኔ ልባርካችሁ። ወዳችኋለሁ። ቻው ቻው የኔ ፍቅር ቻው ቻው የኔ መቤት እንግዲህ ቻው ቻው ልሰናበትሽ ዛሬ እስከፋኝ በጣም ስትሄጂ ስለየሽ እንግዲህ ቻው ቻው ተሰናበች ጨከን ይበል ልቤ አይዞህ በያ በርቺ አይ ነገ መንገደኛ የኔ ዓለም ተጓዥም ብትሆኚ አይን አይንሽን ልየው የኔ ሆድ ቁጭ በይ አትተኚ ዛሬ ነው ያለኝ ቀን የኔ ዓለም ካንቺ ማውጋበት እስክለይሽ ድረስ የኔ ሆድ ነግቶ እስክሰናበት